ጥቃቅን ቃምቻ ነው የቀረው። አይዳም እያወጣሁ ነው። ጉዞ ወደ ክፍለ ሀገር ቀን ጭኜ ወደ ክፍለ ሀገር መለስ ነው። ሰላም ሰላም፣ ወደ ዩቲዩብ ቤተሰቦቼ እንደምን ናችሁ? አለሁኝ እኔ እግዚአብሔር ይመስገን። ዛሬ እንግዲህ ተመልሼ መጥቻለሁ። ዛሬ የመጣሁበት ብዙም ደስ አይልም። ዛሬ ፕራንክም አይደለም፣ እውነታዊ የሆነ ወሬ ነው ማወራችሁ ዛሬ። እንግዲህ ዛሬ ምን ብዬ እንደማስረዳችሁ አላውቅም። ከዛ በፊት አንኮበር ወደ አዲስ አበባ እንደመጣሁ ታውቃላችሁና አዲስ አበባ ደግሞ ነው ከበደን ቤት ኪራዩ እንዳለ ሰኒ ህይወት ጋር አዲስ አበባ በጭራሽ ላስኬደው አልቻልኩም። ቤት ኪራይ 8,000 ብር ተነውራትና ውሃ ከፍዬ እንደገና ደግሞ የልጆች ዳይፐር ወተት ምን ትትሉት በጣም ከባድ ነው ኑሮ። በዛ ላይ ስራታ ትሰሩ በጣም ከባድ ነውና ተመልሼ ወደ ደብረ ብርሃን ቀን ልጭን ነው። በጣም ከብዶኛል የአዲስ አበባ ኑሮና ህይወት እንደዛ ስለሆነ ተመልሼ ወደ ደብረ ብርሃን ልሄድ ነው። በነገራችን ላይ እኔ ዛሬ እንትን ያልኩት ቪዲዮ ልቀርጽ ያሰብኩት እግዚአብሔርን ሁላችሁም በጸሎታችሁ አስቡኝ። በቃ ከዚህ በኋላ በቃ መድኃኒዓለም ቀን ጭኜ ወደትም እንዳልሄድ ፈጣሪ ይርዳኝ። አስጠልፈኛል። ዕቃ ወደ ጭናችሁ ወደዚህ ለይዛችሁ መተራተፉ ምናምን ሁሉም ነገር በጣም ነው የሚያስጠላችሁና አሁን ተቆም ሳጥን እያወጣሁ ወደ ሻንጣ እያስተካከልኩ ነው። እና ሁላችሁ እንግዲህ በቃ ይበልሽ። በተለይ ለኔ አይደለም፣ እኔማ አንዴ ፈጣሪ የፈጠረኝ አምላክ ለሲቃይ ነው የፈጠረኝና ለመንከራተት ለሲቃይ ነው የተፈጠርኩት። እኔ እድሌ ነው አውቃለሁ። እኔ እድሌ ለሲቃይ ነው። እግዚአብሔርን ነው የምላችሁ። እና እንግዲህ ለሲቃይ የተፈጠረ ሰው በቃ ለመንከራተት ለስራ የተፈጠረ ሰው ምንም ፈጣሪውን ማመሪያ አይጠብቅበትም። እኔ ኦልሬዲ ህይወቴ ምን አይነት ህይወት እንደሆነ ስላወቅኩት ስለተረዳሁት ፈጣሪ እንግዲህ የወደደው ነው ሁሉ ነገር የሚያደርገው ብዬ ስላመንኩ ስለተቀበል ምንም ማድረግ አልችልም። ግን አሁን እንግዲህ የመጨረሻ መድኃኒዓለም የመጨረሻ በቃ መንከራተቴን መዞሬን እኔም ብቻ ሳይሆን ፈጣሪ ለልጆቼ ብሎ በቃ እንድለኝና አሁን ጥሩ ህይወት ኖሬ ጥሩ ደረጃ ላይ ደርሼ ልጆቼን እንዳሳድግ ይርዳሽ ፈጣሪ ነው። እግዚአብሔርን ነው እኔ ምንም ነው ያለ። ትናንትና ቀን ሙሉ ደብረ ብርሃን ቤት ፈልግት ዞሮዬ ደብረ ብርሃን እንግዲህ ርካሽ ነው ቤት ርካሽ አይደለም ግን ከከተማው ውጪ ወጥቼ ነው ተከራየሁትና ግን እዛ እግዚአብሔር ይመስገን ኪራይ እዛ ደህና ይሻላል፣ እዛ አሪፍ ነው። እንደዛ ስለሆነ ተከራይቼ መጥቻለሁ። ትናንትና እዛ ቀን ሙሉዬ ስለሆነ ራሱ እንዴት እንደሚጨስብኝ አትጠይቁኝና እግዚአብሔር ሆይ በቃ በላይ እኔ ሰው ልጅ መቼስ ኃጢአተኛ ነውና ምናልባት እኔ ኃጢአተኛ ሆኜ ሊሆን ይችላል ነገሮች እየከፉብኝ ማለት የበዛብኝና ከዚህ በኋላ ግን እግዚአብሔር በቃ የተሻለ ህይወት መኖር እንድችል ህልሜን እንዳሳካ መኪና መግዛት ቤት መስራት የተሻለ ቦታ ላይ ለመድረስ ነው ህልሜና ለኛን ህልሞቼን አሳክቼ የተሻለ ህይወት እንድኖር ፈጣሪ ይርዳሽ በሉኝ። ልጆቼም እንግዲህ የተሻለ ትምህርት ቤት እንዲማሩ ጥሩ ስራ እንዲሰራ ደብረ ብርሃን ከሆኑ ልጆች ጋር ስራ እንሰራለን ብለን አውርተናል። እንግዲህ ተተሳካ እንድሳካልኝ ደግሞ የልጆቼ አምላክ እናንተ በጥሩ ነገር እንደምታበረታቱኝ አውቃለሁ። ሁላችሁም በዛኛው በአዲሱ አሁን ተዘግቶ በተመለሰው ቻናሌ የገባችሁ አበረታቱኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እና ጥሩ ደረጃ ላይ እንድደርስ በዛውን በምመጣው በፊልም ወይም በድራማ ነክ ነገር ነው የምመጣውና እንደዛ አይነት ስራ ልንሰራ ስለሆነ ተባለች ጋር ሁላችሁም እየገባችሁ በእናታችሁ ለልጆቼ እንዳሳድግ በቃ አበረታቱኝ። አውቃለሁ ሁላችሁም አበረታቱኝ ያላችሁ ሙሉ ቪዲዮ ተከታተላችሁ ያኛው ቻናል የሚነሳ አበረታቱኝ ማለት ነው። አሁን እንግዲህ ሙሉ ቤቱን እያስተካከልኩ እንትን ነው ሳጥብስ እያወጣሁ ነው። ልጆቼ እዛ ጋር ተኝተዋል። ቤታችን እንግዲህ እየተስተካከለች ነው እና አሁን ወደ ደብረ ብርሃናችን በነገራችን ላይ አዲስ አበባ ለመኖር እግዚአብሔርን ነው የምላችሁ
በጣም በጣም ከባድ ነው። በአሁኑ ሰዓት ላይ በጣም ከባድ ነው። እኔ እኮ ራሴ ቤት ነው ወሩ አመት ነው እግዚአብሔር ወሩ አመት ነው። ግን ስትኖር ወሩ ሳምንት ነው በሶስት ቀን እኔ ታውቁ ታልጠብቀው ነው የሚደርሰውና አፋይ ብቻ እግዚአብሔር ይመስገን። ሁሌ በነገሮች ሁሉ እግዚአብሔር ይመስገን ማለትም የሚያስፈልጋልና እግዚአብሔር ይመስገን ነገሮች ለበጎ ናቸው። ያው እቃውን ዝም ብዬ ነው ማስቀምጠው ቁጭ ቁጭ ማረገው ዞሮ እዛ ሜሮ ቁም ሳጥን ተስተካካይ ስለሆነ ቁጭ ቁጭ ያረፍ ብቻ ተስተካክሎ እዛ እንዲደርስ ነው ስለሆነ እዚህ በኋላ ግን የትም ስደት በነገራችን ላይ በጣም የውጭ ድል እንትን እያሉኝ ነው። ሰዎች እንውሰድሽ ምናምን እያሉኝ ነውና ወለት እናቴ ትሙት ሰዎች እንውሰድሽ እያሉኝ ነውና ምን ይሻለኛል ትሉኛላችሁ? አሁን እናቴ ትሙት እኔ አሁን እውነት ሪል ነው የምነግራችሁ። ሳውዝ አፍሪካ እንውሰድሽ እያሉኝ ነው፣ እስራኤል እንውሰድሽ እያሉኝ ነው እና በሌላ ነገር አይደለም ለስራ ማለት ነውና በቃ ህይወቴን ታሪኬን ያዩ ሰዎች አንቺ ጠንካራ ሴት እንውሰድሽና ስሪና ተለወጪ እያሉኝ ነው። ልጆቼን ምን ላደርጋቸው? ለእናቴ እንዳልሰጣት እናቴ ያለችው ክፍለ ሀገር ነው። በዛውም ደግሞ የሲስተር አሁን በቅርብ አረብ ሀገር ሄዳ ጥላባት ልጆች 3 ልጆች ጥላ ነው የልጁና የሲስተርን 3 ልጆች ይዛለች። በእነሱ እየተቃጠለች ነው። ቀጥል ደግሞ ክፍለ ሀገር ነው፣ በጣም ገጠር ውስጥ ነው። ለልጆቼ አይመቻቸውም እና ግራ ግብት ታለኝ ልሂድና በቃ በጎ አድራጎት ውስጥ ሰጥቻቸው ብር እየከፈልኩ በወር እና እንግዲህ አሁን ይሄኛው ሻንጣ ሞልቷል። ወደዚህ ሻንጣ ደግሞ ልጀምር። ይሄ ደግሞ ኮንፈርት አለው ምን አለው የሴት ልጅ ኮተት የሴት ልጅ ኮተት እግዚአብሔር ሁሉም ሰው የራሱ የሆነ ቤት ነው የሚፈልግበት ቦታ የሚፈልግበት መሆን ይችል እናም እንዳልኳችሁ አሁን ይሄንን የውጭውን እድል ምን ባረግ ነው የሚሻለኝ? እናቴ ትሙት ምን ባረግ ነው የሚሻለኝ? ልጆቼን ትቼ መሄድ ነው የሚሻለኝ? ለበጎ አድራጎት ውስጥ ክፍያ እየከፈልኩ ሰጥቼ ወይስ በቃ እሱ በድህነት ባሳደጋቸው ነው የሚሻለኝ? በቃ የውጭው እድል ባያመልጠኝ ደስ ይለኛል። ግራ ገብቶኛል። ከእስራኤልን የመሰለ ሀገር አግኝቼ በእርግጥ አሁን እስራኤል ትንሽ ጦርነት ናት። ሳውዝ አፍሪካ በጣም ቆንጆ ናት። ብዙ ሰው የሚሄድበት የሚሰራበት ሀገር ነው። እዛም ሄጄ ብሰራ በጣም ቆንጆ ነው። ያንን የመሰለ የሀበሻ ቀሚስ አለኝ። እንግዲህ በደህናው ጊዜ ትላላችሁ፣ በሰላሙ ጊዜ ለሰርጌ የገዛሁት የሀበሻ ቀሚስ ነበረ። አሁን ጊዜው አልፏል። እንደገና ደግሞ ከባድ ነው፣ በጣም ይከብዳል ስትለብሱትና ብዙ ጊዜ አልለብሰውም። ግን ይሄንን የሚመስል የሚያምር የሀበሻ ቀሚስ አለኝ። ግን እኔ የሀበሻ ቀሚስ አሁን ለማለት ሽፎን ነው እና ብቻ ሲቀመጥ አሁን ሰርጌ ለእሶ እንደሚመስለኝ ለእሶ ነው የሚመስለኝ። እግዚአብሔር እንደዚህ ነው የሚመስለው። የሰርጌ ጊዜውን ታስታውሰው ራሱ እንግዲህ እንዳያችሁት ቤቴ ባዶዋን ቀርታለች። እቃዬ ሙሉ ወጥቷል። አንዳንድ ጥቃቅን እቃ ብቻ ነው የቀረው። አንዳንድ እያወጣሁ ነው። እንግዲህ ቅዱስ ሚካኤል የመጨረሻ ያደርግልሽ በሉ። እኔ ምንም ብሎኛል። እናቴ ልጅ ይዤ መንከራተቱ እቃ ተዛዛ ማለቱ በጣም ከብዶኛልና አቤት ከባድ ነው። ችግር ነው እና ያው ልጆቼ ቆሻሻ ላይ እንትን እያሉ ነው። እንደዚህ ለማከቻለ አሁን አውጥቼ ጨራርሻለሁ። መኪናው አንድ ሰዓት በኋላ መጥቶ ይጭናል። እንግዲህ ቤት ውስጥ ሆኖ ትትኖሩ እቃችሁ በጣም ትንሽ መስላችኋል። አውጥታችሁ አንድ ላይ ትታረጉት ግን ኮተት ነው። የሰው ልጅ
በጣም በተለይ እቃችን በጣም ከተት ነውና ይሄንን ይመስላል እቃዬ። በበርሜል ውስጥ ኮፈርቴ ምናምን ጭኛለሁ። እዚህ ጋር ደግሞ አንድ የምጠለው ጠላቴ የሆነ አልጋ አለኝ። መድኃኒዓለም ይሄንን አልጋ እንድቀይርና እንድገላገል ጥሩ ስራ ይስጠኝ እግዚአብሔር። በጣም ነው የምጠለው፣ ተሰብሯል ሁላ እዚህ ጋር ደግሞ እና እግዚአብሔር ረድቶኝ ሰርቼ ሜትር ከ50 አልጋ እና በቃ ቤቴ ውስጥ መቀየር የምፈልገው ነገር ቢኖር ብዙ ነገር የሚጎለኝ ነገር አለ፣ ግን በጣም መቀየረው ነገር የምፈልገው ነገር ቢኖር ይሄን የተረገመ አልጋ ነውና አልወደውም። አራስ ቤት ሆኜ ጥሩኛ ቃል አፋፍ ላይ ተኝቼ ልጆቼን ሁለት ተጎን ያድርጌና ግን ይሄን የተረገመ አልጋ በቃ ሰርቼ እንድቀይር መድኃኒዓለም ይርዳኝ። አሁን በደምብ ስራ ሰርቼ እና ያለችኝ ቀይ ይቺን ትመስላለች። እዚህ ጋር የልጄ ጋሪ ይሄ ወደዳችሁት አልወደዳችሁት? እኔ በጣም ወድጄዋለሁ። እኔ የወደድኩት ምንድነው መሰላችሁ? ይሄ ላይ ያለው ከለር ለልጆቼ የሆነ ደስታን ይሰጣቸዋል። እኔ እኮ ለእኔ እንደማልኖር ነግሬያቸዋለሁ አይደለም? ለልጆቼ ነው የምኖረውና ለልጆቼ የሆነ ደስ የሚል ስሜት ይሰጣቸዋልና ደስ ይላቸዋል ብዬ ስላሰብኩኝ ነው። እና እዚህ ጋር ኤሌክትሪክ ምጣድ ያለች እና እዚህ ጋር ኮተታ ቲቪ አለ። በተረፈ ደግሞ ቲቪ እና አንድ ቁም ሳጥን ብቻ ነው የቀረኝ። እሱም ደግሞ ቲቪውን ፀሐይ ላይ ማውጣት ስለማልፈልግ ነው። ቁም ሳጥኑን ደግሞ አልችለውም። ያው ምጭሩ ሰዎች ያወጣል ብዬ ነው። እንግዲህ ጉዞ ወደ ደብረ ብርሃን ማለት ነውና በጣም እየደበረኝ ልዋጠው ምንም ማድረግ አልችልም። ግን ቅዱስ ሚካኤል የመጨረሻሽን ያድርግልሽ ነው ሁላችሁም። እንግዲህ እዛው ደብረ ብርሃን እንገናኝ። ምንም ማድረግ አይቻልም። ውድ የዩቲዩብ ቤተሰቦቼ እንግዲህ ያው ሁሉንም ነገር ጨራርሼ እቃዬንም ጭኛለሁ። እንግዲህ ጉዟችን ወደ ክፍለ ሀገር ቀጥሏል። እዛው ደርሰን እንግዲህ የደረስንበትን ስናሳያችሁ እንወዳችኋለን። ባይ